የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። እንደ ኦሮሞ ህዝብ ከአረንጓዴ ቢጫ ቀይ እኛ ድርሻ የለንም። እኔ ኦሮሞ ነኝ። አረንጓዴ ቢጫ ቀይ ለኢትዮጵያ ለኦሮሞ ህዝብ የጠላትነት ምልክት ሊሆን አይችልም። የትላንትናው ብልጽግናዎች የፈጠሩት ችግር ነው። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ቴዲ ይሄን ሲል አብይ ደግሞ ምን ብሎ ይመልስለታል? ይህንን ሀይቅ ንጋት ብለነዋል። ቴዲዬ ጎበዝ ገጣሚ ቢሆንም አብይ ጋር ተማክረው የሰራው የመጀመሪያው ይብለ ሰላም ያስተልን በይስ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው በአዲስ አበባ የቴዲ አፍሮን ዘፈን ያጫወቱ ከ100 በላይ የሚጠጉ ወጣቶች እንግዲህ እንደታሰሩ የሰማን ነው የምንገኘው። እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ከቴዲ አፍሮ አልበም ጀንበር የሚለውን ዘፈን ግጥሙን የጻፈው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የሚል ነገር የሰማን ነው የምንገኘው። ለምን የተባለ አብረን እንመለከታለን። እንደዚሁም ደግሞ ብዙዎችን ያናገር የሚገኘው የኦሮሚያ ተወላጅ በአምቦ ከተማ የሚኖር አንድ ወጣት ስለ ቴዲ አፍሮ የሰጠው ምስክርነት ነው። እሱንም እንመለከታለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ የምንመለከተው እንግዲህ በአዲስ አበባ ከተማ የቴዲ አፍሮን ዘፈን ሰምታችኋል በሚል የታሰሩ ከ100 በላይ የሚጠጉ ወጣቶች እንዳሉ መሰረት ሚዲያ ይዘው ወጥቷል። እንግዲህ የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። በፌዴራል ወንጀል ምርመራና በ3ኛ ፖሊስ ጣቢያ 105 ተጠርጣሪዎች መታሰራቸውን ምንጮች የገለጹ ሲሆን ድርጊቱ ምርጫን ለማስተጓጎል የታለመ ነው በሚል ጥርጣሬ በከተማዋ ጥብቅ ፍተሻ እየተካሄደ መሆኑ ተሰምቷል። እንደምትሰሙት ነው እንግዲህ እዚያ እንደምትመለከቱት ይሄን ዜና ይዘው ወጣው እንግዲህ መሰረት ሚዲያ ነው። መሰረት ሚዲያ ማለት እንግዲህ ታማኝ ነገሮችን ደግሞ ከታማኝ ምንጮች የሚያቀርብ አብዛኛው ዜናው እንግዲህ እውነት የሆነ ሚዲያ ነውና የሚዲያ እንግዲህ የቴዲ አፍሮን ዘፈን የሰሙ ከ100 በላይ የሚጠጉ ወጣቶች በአዲስ አበባ ታሰሩ ይዘው ወጥቷል። ይሄ ነገር እውነት ከሆነ እንግዲህ በጣም ነው የሚያሳፍረው፣ እንደ ሀገርም ውርደት ነውና ምክንያቱም ቴዲ አፍሮ በዘፈኖቹ ያቀነቀነው ስለ ሀገር ነው፣ ስለ ኢትዮጵያ ነው እያወራ የሚገኝ ስለሆነ ብሔር አላወራም። ሜቢ መንግስት ነክቷል ከተባለ በግልጽ የነካበት ቦታ የለም። በመጀመሪያ ቴዲ የሚጠቀሙ ብዙ ጊዜ ቅኔ ነው። እሱ ብቻ አይደለም የቴዲ አፍሮን ዘፈን እንዲሁም ራሳቸው የጻፉት ባለስልጣናት ናቸው። እንዲሁም ደግሞ ከዛም በላይ ጠቅላይ ሚኒስትሩ የጻፈው ግጥም አለ የሚል ነገርም እንግዲህ እየሰማን ነው የምንገኘው ነው የሚለው ነገር እንመለከታለንና አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት እሷን ካለ በኋላ ዶክተር አብይ የሆነ መልስ ሰጥቷል። ለሱ ለማለት ቴዲ እቺን ሳገናኛት እንደተመቸችኝ አጠይቁኝ። እሺ ወቼት ወጪ ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይምጡ ማዕድናት ለሀገራችን ጥቅም ህዝቧን ካፎ ይስራ በተቻለ አቅም አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ከንጋቱን ያልከኝ ሄድሻ ምን ያልከኝ ነው? ከንጋቱን ያልከኝ ንጋት ማለት ነው፣ ግድብ ማለት ነው። አንደኛ ግድቡን ገድብ አልከኝ፣ ወንዞች ይገደቡ አልከኝ። እሺ አልኩ። ከዛ ከገደባችሁት በኋላ ሐይቁ ማን ትሉታላችሁ ብለህ ብትለው ንጋት በሉታል። ንጋት አሁን ከጠዋቱ 1 ሰዓት ማለት ንጋት ማለት ነጋ ማለት ነው። የኢትዮጵያ ህዳሴ የኢትዮጵያ ትንሣኤ ንጋት ወጋገን የሚታዩበት ነው ማለት ነው። ቴዲ ይሄን ሲል አብይ ደግሞ ምን ብሎ ይመልስለታል? እንዲህ ይለዋል፣ ይህንን ሀይቅ ንጋት ብለነዋል። ንጋት ማለት ጎህ ሲቀድ፣ ንጋት ማለት ረጅሙ ጨለማ አልቆ ብርሃን ሲጀምር፣ የብርሃን ፍንጣቂ መታየት ሲጀምር ያለው ጊዜ ማለት ነው። ይጋት 4 ትሪሊየን ሊትር ውሃ ይዋሉ ለልማት አይታታም 74 ትሪሊዮን ዋይላ
ምን ማለት ነው? ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ምን ትለኛለህ? አብይ ነው የጻፈው የመጀመሪያው እንትን ግጥሙን ራሱ ጀንበር የሚለውን አብጂ እኮ ማረገው ነገር የለም ትላለህ። ቴዲዬ ጎበዝ ገጣሚ ቢሆንም ከአብይ ጋር ተማክረው የሰራው የመጀመሪያው ምንም አትፈርድብኝ። እንግዲህ ቴዲ አፍሮን ዘመን በዚህ መንገድ ከመንግስት ጋር ይስማማል እንዲሁም ያበረታታል የሚል ነገር በሚል መንገድ እየፈቱም ይገኛሉ። ከዚህ ብያቸዋለሁ እኔ የቴዲ አፍሮን ዘፈን መርዳት የሚችለው ራሱ ቴዲ አፍሮ ብቻ ነው። ከዛ ውጪ በጣም የሚቀጥሉ ሰዎች ቢረዱት ነው። ለምሳሌ ስለ አዲስ አበባ ያነሳው ዘፈን ይሄ መሀል ገቡና ቆሙ ከዳር የሚለውን እንደው ለአዲስ አበባ ልጆች ነው የዘፈነው የሚል አለ። ብዙ ሰው እንደዛ ነው የሚቀበለው። እንግዲህ ለአዲስ አበባ ልጆች መሀል ነበር። አሁን ደግሞ እንደው ፒያሳ ያለ ኮዬ ገብቷል፣ ሜክሲኮ ያለ ወደ አራብሳ ገብቷል። ጥግ ነው የሚገኘው፣ ከመሀል አፈናቅሎታል። እሱን ለመናገር ፈልጎ ነው ቴዲ እንደዛ ያለው የሚል ነገር በዛ መንገድ የፈቱም አሉ። ከዛ ውጪ ደግሞ ነው አይደለም፣ ለዛም አይደለም እንደው ለባለስልጣናት ነው አሁን የመጣው። እንግዲህ ደግሞ ይሄ እየገዛ የሚገኘው ስርዓት በጠቅላይ ሚኒስትር ዶክተር አብይ የሚመራው ስርዓት መጀመሪያ ላይ በፍቅር ጠርተው ለሱ ስልጣን የሰጡት እነ ለማ መገርሳ ሌሎች ነበሩ። እነሱን አሁን ላይ ዳር አድርጓቸዋል። የሉም። ራሱ ግማሹ ሞቷል፣ ግማሹ የለም ከሀገር ወጥቷል። እነሱን ለመንካብ ደግሞ ለነሱ ነው ይሄን ነገር ያደረገው። ከዛ ውጪ ደግሞ በዚህ መንገድ የፈቱም አሉና ይሄን ላስደምጣችሁና ቀጣይ የማስመለክታችሁ ነገር ይኖራል። አሁን ብዙ ሰዎች ተሰድበናል የሚሉ ሰዎችም የሚገልጹት ከዚህ ቀጥሎ የሚመጣው ነው። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገር። ትልቁ ትርጉሙ ለምንድን ነው በትናንሽ ድንበርና ጎጆ የምንጣላው? ኢትዮጵያ የኛ ቤት ሆና ሳለች በጥቃቅን ጎጆ ለምን ነው የምንጣላው ነው። ኢን ጉድ ፌዝ ለሚረዳ ሰው ሙሉንም ዘፈን ላዳመጠ የቴዲ ባህሪና መልእክቱንም እና የሚሰብከውንም ላወቀ ፓርቲኩላር ህዝብ ላይ የተለየ ቂምም ጸብም ጥላቻም እንደሌለው ያሰሩትንም ወጥቶ ይቅርታ ያለ ግለሰብ እና ፓርቲኩላርሊ ደግሞ እንደ ማህበረሰብ ከወሰድን ከኦሮሞ ህዝብ ጋር በቂም በጸብ ውስጥ የገባበት ዘመንም ስለሌለ በዛ መልኩም ከወሰድን ሰፊው ኢትዮጵያ እያለ ለምንድን ነው ትንሽ ጎጆ ላይ የምንጣላው የሚል ነው መልእክቱ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ የሚለው የትስ ብንሄድ የትስ ብንኖር ኢትዮጵያ አትጠበንም፣ ሰፊ ነች። ሰው ጎጆ ላይ እንጣላን መልእክቱ እሱ ነው። አዱ ሸገር የሚለው ላይ የሚቀጥለው ግን የሚቀጥለው ስንኝ ይሄንን ነው በሌላ መልኩ ሲረዱት በሌላ መልኩ ሲተረጉሙት እንደገና ደግሞ ለዘመቻም እየተጠቀሙበት ያሉበት። ከዚህ ቀጥለው በፍቅር ጠርተው ይሄን በደንብ አዳምጡ። የኔ መረዳት ሌላ ስለሆነ ማለትም ሌሎቹ ከሚናገሩት በተቃራኒ ስለሆነ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ሶስት ነገር አለ በዚህ ላይ ሶስት ነገር። አንደኛ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ትርጉሙ ግልጽ ነው። ኮንቴክስቱ 2018 ዓመተ ምህረት የለውጥ መጣ ሲባል ህዝብ አንድ ሆኖ መሪዎቹ ወደ ዳር አውጥቶ ነበር። ህዝብ ነው ድል የሰጠው። ሪፎርም እናደርጋለን፣ ለውጥ እናመጣለን፣ እመኑን ብለው እድል ተሰጥቷቸው ነው እንጂ ተከፋፍሎ የነበረው ህዝብ አንድ ላይ መጥቶ መሪዎቹን ተፍቶ ወደ ዳር አውጥቶ ነበር። ያኔ ህዝብ አንድ ላይ መጥቶ እየከፋፈሉ ሲበሏቸው ሲደቅሷቸው ቆይተው ህዝብ ግን ባንንና ያኔ 2018 ላይ መሪዎቹን ከውጭ ያወጣና ችግር ውስጥ ከተተ፣ ክርካር ውስጥ ከተተ። ያኔ ህዝቡ መሀል ላይ የነበረው በአንድነት መሪዎች ከዳር ሆኖ ነው የሚማጸኑት እድል ስጡን ብለው ትርጉሙ። ከዛ እድል ከሰጠናቸው በኋላ ምክንያቱም በፍቅር ጠርተው የሚለው በፍቅር ተደመሩ የሚለውን መልእክት ለማስተላለፍ ነው። በፍቅር ተደመሩ የሚለውን ነው። በፍቅር ጠርተው ከዳር እስከ ዳር ማለት በፍቅር ተደመሩ ኑና ተደመሩ ሲባል እሺ ብለን ተደመርን፣ እድል ሰጠን። ያኔ እነሱም አላስገባን ተንኮለኞችን እድሉን ካገኙና ስልጣን ካደላደሉ በኋላ እኛ ህዝብ መሃል ገብተው ዳግም እየከፋፈሉን ነው። ስለዚህ አቆሙን ከዳር ማለት እነሱ ፈላጭ ቆራጭ ሆነው በእኛ ዕጣ ፈንታ ላይ እየወሰኑ እየገፉን እኛን እየከፋፈሉ አንዱ ላይ እያነሳሱ ወደ ዳር ወሰዱን። እንደምንም ብለን ታግለን ወደ ዳር አውጥተናቸው የነበረውን አውሬ ኢንኮቴሽን አሁን ግን መሀል ላይ መጥቶ እድሉን ሲያገኝ እኛን እየገፋ ወደ ዳር አውጥቶናል የሚል ነው። ቀጥሎ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። የዳሩን ነግራቸው የዳር የሚለው
የሆነ ቡድን መጥቶ የሆነ ማህበረሰብ መጥቶ ወደ ዳር አውጥቶኛል የሚል አይደለም። የቅድሙም መላው ሀገሩ የኛው አይደለም ወይ የሚለው ጎጆ ላይ እንጣላ ኢትዮጵያ የጋራችን ነች ማለቱ ነው። ከዚህ ቀጥሎ እዚህ ጋር ያለው ራሳቸው በፍቅር ጠርተው ወደ ውጭ ያወጣናቸው ሰዎች አስተዳዳሪዎች መሪዎቻችን እድል ስጡን ብለው በፍቅር ተደመሩ ብለውን እሺ ብለን እድል ብንሰጣቸው አሁን እድሉን ሲያገኙ እኛን በተራቸው ከፋፍለው ወደ ዳር ተፉን፣ አቅመቢስ ኤጀንሲ እንደሌለው አደረጉን የሚልና ከዛ በኋላ ኢትዮጵያ እንዴት ትገፋለች ነው። ስንት ጀግኖች ዋጋ የከፈሉላት ኢትዮጵያ እንዴት ትገፋለች? ኢትዮጵያ ተገፍታለች ወይ የሚል ነው ጥያቄው፣ መከራከሪያው። እያየሁ ያሉት እንደዚህ መንግስት ኢትዮጵያዊ ያለ ወይ ይሄ መንግስት እየሞተ ያለው እየተተኮሰበት ያለው ከሁሉም ጋር የሚጣላው ኢትዮጵያን ለማቆየትና ኢትዮጵያዊነትን ለማለምለም አይደለ ወይ የሚል መከራከሪያ የሚያነሱ አሉ። ቴዲ እዚህ ጋር እየተናገረ ያለው የህዝቦች አንድነትና ትስስርን ነው። አንድ ላይ ብንሆንም ተለያይተናል። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል እንዳለው የጥቁር ሰው አልበም ላይ ስለ ኢትዮጵያ ቢወራ ብትሰብኩም በተግባር ግን የህዝብ አንድነትን አላልታችሁ ሁሉም ወደ የጎጡ እየከተታችሁ በግድ የራሱ ያልሆነውን ማንነት እንዲቀበል ወይም በግድ ወደዛ እንዲገባ እያደረጋችሁት እየገፋችሁ ተራ በተራ የህዝብ ለህዝብ ግንኙነትን አዳክማችሁ ማህበራዊ ትስስርን አላልታችሁ የኢትዮጵያዊነት ስሜት አገራለም ስሜቱን አጥፍታችሁ ሁሉም ብሔርተኛ እንዲሆን ሁሉም ኢትዮጵያ እንዲሰውን እንዲያደርግ ኢትዮጵያ አርብ ላይ እንድትውል አድርጋችኋል ነው። ቤዚካሊ ኢትዮጵያዊ እንዴት ይገፋል ኢትዮጵያዊነት ሲል ከዚህ አንፃር ነው እንደምትሰሙት ነው። በዚህ መንገድ ፈቶ የሚቀበሉም አሉና እዚህ ጋር ይሄን ያልኩበት ወይ ደግሞ ይሄን ያሰማሁበት ምክንያት ምንድነው? እውነት እነዚህ ታስረው የተባሉ የአዲስ አበባ ወጣቶች አሁን ላይ በየትኛው ፍቺ ነው የታሰሩት? ያው ሊያሳስረው የሚችለው ለዘፈን ወይ ደግሞ ሶስት ዘፈን ቢሆን ነው። አይ ቲንክ ያዘንባና ይሄ በተለይ ደግሞ ዳስጣል የሚለው ዘፈን ነው አሁን ላይ ወደ 8 ሚሊዮን ቪው አግኝቷል በአንድ ወራት ቀንና ይሄ ዘፈን ነው እሱን ነው ስለዚህ ያስጣል የሚለው ዘፈን ነው ስለና በየትኛው ስንኝ ነው ወይ ደግሞ በየትኛው ትርጉም ነው ስንኝ አልኩኝ ሶሪ በየትኛው ትርጉም ነው ያሰራችሁት እነዚህ ሰዎች ወይ ደግሞ ይሄ ዘፈን እነዚህ ወጣቶች ስታስሩ በየትኛው ትርጉም ተረድታችሁ ነው እናንተ ለምን ታስሩ ይመስላችኋል? እውነት ከሆነ ሐሳባችሁን በኮሜንት ላይ አስፍሩ። ቴዲ አፍሮን የሚያሳስረው ነገር አንድ ነገር ሊኖር ይችላል። እሱም እንግዲህ ቴዲ አፍሮ ከዚህ በፊት በአገር ተስፋ ቆርጦ አያውቅም። ኦፍ ኮርስ እንደምናውቀው እህታችን ስሟት ቴዲ ባለፈው ምን አለ? አርማሽ በሚለው ሙዚቃው ሀገሬ መምጫሽ ናፈቀኝ ብሎ ናፍቆታችንን ቀስቅሶ እሱ ያላትን ኢትዮጵያ በጉጉት ስንጠብቅ ነበር። አሁን ደግሞ ምን አለ? ዳስጣል ልቤ ሀገር የሞተበት የት ሄዶ ያለቅሳል እያለ ነው። እየጠበቅናት የነበረችው ኢትዮጵያ ቀረች። ግራ ገባኝ እኮ። ተስፋ እናድርግ ወይስ? እስቲ ሙዚቃውን ስትሰሙ ምን ተሰማችሁ? የገባችሁ ካለ ለሰማዩት ነው እና ቴዲ አፍሮ በዚህኛው ዘፈን ተስፋ የመውቀጥ ነገር ነው ደግሞ ሀገር ሞታለች ሀገር የሞተበት ሰው ያለቅሳል የሚል ነገር ያነሳልና ሜቢ ሀገር ሞታለች የሚለው ነገር በራሱ ሊያስጠይቅ ይችላል የሚል ነገር የተነሳገ እኔ ያለም ያልኩት የሚያኖር ሰዎች አሉ። ምክንያቱም አሁን ላይ የመራ የሚገኘው መንግስት እቺ ሀገር እየበለጸገች እንደሆነ ያደገች እንደሆነ በትልቅ ማማ ከፍ ያለች እንደሆነ ለዓለም በዓለም ዘንድ ዓለም እንደዚህ ዓለም ጂፒያችን እንደዚህ ያደገ እንትናችን እንደዚህ ያደገ እንደዚህ ተባለን ይሄን ጨረስን ያስመረቅን የሚል ነገር ነው የሚያነሳው። ቴዲ አፍሮ ግን በዚህ በኩል መጥቶ እንዲሁ ሀገር ሞታለች እኮ በቃ ዳስ እንጣል ብሎ ሲናገር ሜቢ እሱ ሊያስጠይቀው ይችላል የሚል ነገር የሚያነሱ አሉ። ኦፍ ኮርስ ያስጠይቀው መብቱ ነው፣ እንደዛ ብሎ ማመን መብቱ ነው። ሀገር ሞታለች ብሎ ማመን መብቱ ነው፣ ማንንም አይጠይቀውምና ቴዲ አፍሮ እንደዚህ ሲል ምን ለማለት ፈልጎ ነው የሚለው ነገር ከአንድ ሰታችን ሰፋ ያለ ነገር እንመለከታለን። ከዛ በፊት ግን ብዙዎችን ያነጋገረው ከአምቦ የተሰማ አንድ ድምጽ ነው ወይ ደግሞ አንድ የኦሮሚያ ተወላጅ ድምጽ ነው፣ የኦሮሚያ ተወላጅ ወጣት ድምጽ ነው። እንስማው እስቲ። ማንነቴን ያውቀዋል። እኔ ኦሮሞ ነኝ። ማንነቴን ጠንቅቄ አውቃለሁ። አገሬ ደግሞ ኢትዮጵያ ናት። በተረፈ እንደ ኦሮሞ ህዝብ ከአረንጓዴ ቢጫ ቀይ እኛ ድርሻ የለንም? አድዋ የተዋጋ ኦሮሞ የለም? ቀወጥንበት ነው የሚባለው። እንዴት ናችሁ? አተረማመሰው በጣም ደስ ይላል። በጣም ደስ ይላል። እኔ አውቀው የለም ወይ ማንነቴን? አንዳንድ አወዛጋቢ ጉዳዮች ሊነሱ ይችላሉ። ከኔ በላይ ማንነቴን የሚያውቅ ግን ማንም የለም። እኔ ኦሮሞ ነኝ። ማንነቴን ጠንቅቄ አውቃለሁ። አገሬ ደግሞ ኢትዮጵያ ናት። የተወለድኩበት ያደግኩበት ጂኦግራፊ ነው። ቴዲ በሚገባ እየቀወጠው ነው። ቴዲ አፍሮ አሁን እያደረገ ያለው ምንድነው ካላችሁት
ከተባበር ነው ሁላችንም ግንዛቤ ከጨበጥን አሁን ከሚደረገው እንቅስቃሴ ከተጣልንበት የመከራ ጉድጓድ መውጫ መንገዳችን ብቸኛው ቁልፉ መተባበር ነው። በትናንሽ ነገሮች ይህ የኮማሪ ልጅ የሚጠቀምበትን ትናንሽ መንገዶች አንስተን ከመነዘርናቸው አንድነታችን ዩኒቲያችን ይላላል። እሱ ደግሞ ያንን እየመዘዘ ይጠቀምበታል። ማንነቴን እኔ ያውቀዋለሁ። በዚህ በአረንጓዴ ቢጫ ቀይ ዙሪያ ከፍተኛ የሆነ ውዝግብ አለ ነበረ። መነሻው ከየት እንደሆነ ይታወቃል። መነሻው አንዱ ብሔር ሌላውን በመጥላት ስለጠላ አይደለም። መነሻው ትላንትና እንደ ብልጽግና ሀገር ሲያስተዳድሩ የነበሩት የትላንትናው ብልጽግናዎች የፈጠሩት ችግር ነው። በተረፈ እንደ ኦሮሞ ህዝብ ከአረንጓዴ ቢጫ ቀይ እኛ ድርሻ የለንም። አድዋ የተዋጋ ኦሮሞ የለም። አድዋ የተዋጋ ተጋሩ የለም። አድዋ የተዋጋ ሶማሌ የለም። አድዋ ከኢትዮጵያ ብሔር ብሔረሰቦች ትግል ውጪ ምንድናት? ምንም አይደለችም። እልህ ቁጭት ያለፉትን የፊውዳሉ የብልጽግና ዘመን የተሰራብንን ፕሮፓጋንዳ ለመቃወም ካልሆነ በስተቀር አረንጓዴ ቢጫ ቀይ ለኢትዮጵያ ለኦሮሞ ህዝብ የጠላትነት ምልክት ሊሆን አይችልም። ይህን የሰበከው ሰውዬ ይሄን ባንዲራ ያሳዩን ጮቆኑን ያለን ሰውዬ ዛሬ ከገዳይ ቡድን ጋር ገብቶ ተቀላቅሎ ህዝብን እየገደለ ነው። ጥበቡ ዋንኛ ጉዳያችን አሁን ዩኒቲያችንን ነው። ከታይ የምንመለከተው እንግዲህ ቅድም እንዳልከው ቴዲ አፍሮ ሊያስጠይቀው የሚችለው ወይ ደግሞ ቴዲ አፍሮ በዚህ ነው ዘፈኑ ከሌሎች አልበሞቹ ለየት ያለ ነገር አመጣ ከተባለ ተስፋ የመቁረጥ ነገር ነው የምንመለከተው። ደግሞ ሀገር ሞታለች ማለት ነው። ቴዲ አፍሮ ከዚህ ባወጣቸው 6 አልበሞች አይ ቲንክ እንደዚህ ነገር አያነሳምና ተስፋ ነው ሁሉ የሚያነሳው። አሁን ላይ ደግሞ ሀገር የሞተበት የቴዲ ያለቅሳል ብሎ ሲናገር ወይ ደግሞ ሲያዜም እንመለከታለን። ዳስታ ይላልና ሀገር ሞታለች የሚል ነገር ያስቀምጣል። ኦብቪየስሊ እዛው ዘፈኑ ላይ እንግዲህ ወደ መጨረሻ አካባቢ ተስፋንም ቢያስቀምጥ ነገር ግን ሀገር ሞታለች ብሎ ሲያስቀምጥ እንመለከታለንና ወይ ደግሞ ተስፋ ወደ መቁረጥ እንደገባ እንመለከታለን። እታችን እንስማት። የቴዲን አልበም ሰማሁትኝ እና ስለ ተስፋ ላወጋችሁ ነው የመጣሁትኝ። ምን አንጠልጥሎ ተስፋ ጋር አስወሰዳት ልትሉ ትችላላችሁ። ግን እኔ ተስፋ የሚለው ነገር እንደ ሀሳብ በጣም ከሚስቡኝ ፋሲኔት ከሚያደርጉኝ ነገሮች ውስጥ አንዱ ነውና ከዚህ በፊትም ብየዋለሁ። ሎሬት ጸጋዬ ገብረመድህን ተስፋ ከመቁረጥ የተስፋ ገመድ ላይ መንጠልጠል ይሻላል ብለዋል እና ተስፋ ኖሮን በዛ ተስፋ ጸንቶ መኖር በጣም ፈታኝ ነገር ነው፣ ከባድ ነገር ነው። ነገር ግን ደግሞ ያለ ተስፋ ቆርጦ መኖር ደግሞ ያዳግታል። እንዲያው መኖር ይቻላል ሁሉ ብዬ አላስብም። ተስፋ ተቆርጦ እንዴት ይኖራል የሚለው ጥያቄ በጣም አንዳንድ ጊዜ ያሳስበኛል። ይሄ ፍልስፍናው ጋር አንሄድም። ግን የቴዲ ዘፈኖች ላይ ከማያቸው ነገሮች ውስጥ ፍቅርና ተስፋ ዋነኞቹ ናቸው ይባላል አይደለ? በተለምዶ የሰው ልጅ ለህይወት ከሚያስፈልጉት ነገሮች ውስጥ 3ቱ ፍቅር፣ ተስፋና እምነት፣ ከ3ቱ ይልቅ ደግሞ ፍቅር ይበልጣል ይባላል። መጽሐፍ ቅዱስ ላይም እንደዛ ተብሎ ተጽፏል ካልተሳሳትኩኝ። እና 1997 ዓ.ም ጀዋ ያስተሰርያል ሲወጣ ከዛ በኋላ ነው አይደል እንዲያውም አንድ አገራዊ ነገር ሲከሰት ቴዲ አይዘፍንም እንደ ማለት ሁሉ የጀመርነውና እዛ ዘፈን ላይ ስንኞች አሉ። ልብ ብላችሁ ካያችኋቸው ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሳኤ በአንድነት ከገባን የፍቅር ሱባኤ አይደልና ፍቅር አተን እንጂ በረሃብ የተቀጣን አፈሩ ገራገር ምድሩ መቻሳጣን ችግራችን የፍቅር እንደሆነ ተስፋ ሰንቀን ደግሞ ወደ ኢትዮጵያ ትንሳኤ ዘጸአት ለኢትዮጵያ ወደ ተስፋ ጉዞ መሄድ አለብን እና የሆነ አይነት የተስፋ ጉዞ መጀመር እንዳለብን ነው ያ ዘፈን የሚናገረው። በእኔ አመለካከት ማለት እያንዳንዳችን ዘፈንን በተለያየ መልኩ ነው የምንረዳው፣ በተለያየ መልኩም ነው ደግሞ የምንተረጉመው። ከዛ ስለ ፍቅር የሚለው አልበም ነው ጥቁር ሰው የሚለው አልበም ሲወጣ 2005 ላይ ስለ ፍቅር የሚለው ዘፈን ላይ ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ የመጣነው መንገድ ያሳዝናል ምናምን ይልና እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። ያ የተስፋ ጉዞ ነው አሁንም እያሳሰበው ያለው ብዬ አስባለሁኝ። ማለት እግር ይዘን እንዴት አንሄድም፣ ሰው ወደፊት እንዴት አይራመድም፣
ከአድማስ እየራቀ ምን ነው ይሄ መንገድ ያባክነኛል በየት በኩል ቢሄድ ወደ ረፍት ሀገሬ ቶሎ ያደርሰኛል። ሀገር ውስጥ ሆኖ ነው ይሄንን ዘፈን የሚዘፍነው እና እኔ ልብ ውስጥ ያለችው ኢትዮጵያና ቴዲ ልብ ውስጥ ያለችው ኢትዮጵያ አንድ ናቸው ብዬ አላምንም እውነቱን ለመናገር። ለምን እሱ ስለ ኢትዮጵያ ሲዘፍን ምስላት ኢትዮጵያ ከሰማይ በታች ያለች የምድር ገነት ናት አይደለ? ትላንቷ ታሪኳ በጣም የገነነ ነገዋ በጣም በቃ ኤንድለስ ፖሲቢሊቲዝ ያላት ሰፊ ነገ ያላት ኢትዮጵያ ናት እና ያቺን ኢትዮጵያ መሳል ብዙዎቻችን ይከብደናል። እዛ ኢትዮጵያ ውስጥም እየኖርን አይደለም። ምናልባት የትውልድም ልዩነት ሊሆን ይችላል አይደለም? የሆነ ትውልድ ላይ ተወልደው ያደጉ ሰዎች ከኢትዮጵያዊነት ጋር ያላቸው ትስስር ስለ ኢትዮጵያዊነት ስለ ማንነታቸው ያላቸው እውቀትና በኔ ደግሞ በዘጠናዎቹ ተወልደን ያደግን እዚህ ብዥታ ውስጥ ያደግን ልጆች ከትውልዳችን ከማንነታችን ከሀገራችን ጋር ያለን ግንኙነት ይለያያል። በሱም አንጻር ሊሆን ይችላል አላውቅም። ግን 2010 ላይ ኢትዮጵያ አልበም ሲወጣ ቴዲ ስለ ተስፋ መዝፈን አይጠበቅበትም ነበረ። ማለት ሁላችንም በተስፋ ሞልተን ነበረ። የተለያዩ ማህበራዊና ሀገራዊ ፖለቲካዊ ሽግግሮችን እያካሄድን ነበረ እና በጣም በተስፋ ተሞልተን በነበረበት ሰዓት ኢትዮጵያ የሚለው ዘፈኑ ላይ ተውኝ ይውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለኔ አይደል ወይ ስሜ እና ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ ብሎ ኢትዮጵያ ማለት እናት እንደሆነች ከዛም በላይ ደግሞ የሱ መጠሪያ ስሙ የሱ ማንነቱ የሱ እኔነቱ አገር ውስጥ እንዳለ ነው የተናገረው እዛ ዘፈን ላይ። እሱ ዘፈን ከወጣ ከተወሰኑ አመታት በኋላ ነአት አርማሽ ነው አይደል የወጡት። አባይም ወጥቷል። ግን ነአትና አርማሽ ለኔ በጣም ኢንትረስቲንግ ናቸው ከመላቸው ዘፈኖች ውስጥ ናቸው። ለምን ነአት ላይ እያመመው መጣ ነው የሚለን። እዛ ልብ ውስጥ ያለችው ኢትዮጵያ በትንሳኤ ተሰርታ ትመጣለች ብሎ የሚጠብቃት ኢትዮጵያ ከዛ ደግሞ ምድር ላይ ያለውን እውነታ ሲያይ እያመመው መጣ። የሚያዜም ይመስላል ሲያጣጥር ተጨንቆ ውስጡን ሲሰብቅለት እያለ ማሲንቆ። አርማሽ ላይ ስትመጡ አርማሽ በጣም የሚያሳዝነኝ ዘፈን ነው። በይም በጣም ያመጣዋል። ለምሳላችሁ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ። አገር ውስጥ ሆናችሁ የሀገር መምጫ ሲናፍቃችሁ ማለት ከሀገር ውጭ ላለ ነው አገር ናፈቀን ብንል ልንረዳው እንችላለን። ግን አገር ውስጥ ሆናችሁ ባይተዋርነት ስሜት ተሰምቷችሁ ሀገርን መናፈቅ በጣም ፈታኝ ስሜት ነው። ለምን የት ትሄዳላችሁ ከዛ ውጪ? እና ቀን እየሄደ ቀን መጣ ይልና ኢትዮጵያ እንድትመጪ ስንት ቀን ይበቃል ብሎ ጠይቆ እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ። እና እዛ ላይ ይሄ የምናውቀው ቴዲ አፍሮ ባለትዳሩ የቤተሰብ አስተዳዳሪው ምኑ ሳይሆን በቃ የሆነ ልጅ ሆኖ ነው የሚታየኝ። የሆነ ነገር ተስፋ አድርጎ ጠብቆ ያ ነገር ወይ ላይ መጣ ነው ወይ የሚመጣበትን ቀን አያውቀውም። እና ምናልባት ደግሞ ሳያየው ሊያልፍ ነው ኖሮ እና እሱ ከባድ ነገር ነው። እና ደበበ ሰይፉ አንድ ግጥም አለው አታልቅስ አትበሉኝ አትጩህ አትበሉኝ የሚል ማለት ነው። እና እዛ ዘፈን ላይ ግን አሁንም በቃ ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ ብሎ ይለናል። ከዛ ደግሞ ኢትዮጵያን በመስከረም አይደለ ኢትዮጵያ ካልመጣች አመት አውደ አመቱ በቃ ልጆች ችቦ ይዘው ሲሉ ምን ሲሉ አይደምቅም እና ብቅ በኢትዮጵያ ሁኝና መስከረም ይላል። እኛ እስከ መንገድ ላይ ጠፍተን መቻወቅ ነው ብንሄድ አንደርስም ገና ነው እና ያ ጉዞ አሁንም እንደቀጠለ ነው። ከዛ ያንን ጉዞ ይዛችሁ ነው እዚህኛው አልበም ላይ የምትመጡት። ዳስጣል ብሎ ሲጀምር እኔ ገና ሩስን ሳየው ከዚህ ዘፈን እንደምጀምር እርግጠኛ ነበርኩ። ደግነቱ የመጀመሪያው ዘፈን ነበርና ዳስ ጥሎ ሀዘን ላይ ተቀምጧል። አገርን የምታክል ነገር ሞታበት ሀዘን ላይ ተቀመጠ። በጣም ከባድ ነገር ነው አጀማመሩ ራሱ አይደለ? ለውስጥ ሀዘን ለቅሶ ነው የሚለው ማለት አገር ከሞተባችሁ መጀመሪያ እናንተ ናችሁ የምታለቅሱት። ከዛ ግን ደግሞ ለቅሶ መደራረስ ራሱ ባህላችን ነው እና አገር ስትሞት እነዚህ አስተሳስረው አዛምደው የሚያኖሩን ትንንሽዬ ሴቶቻችን አብረው ነው የሚሞቱት። ስለዚህ ለቅሶ አለ ተብሎ በይፋ ቢታወጅ ራሱ ለቅሶ የሚደርስ አይኖርም። ለምን? ለቅሶ መድረስ እሴታችን ነው እና እዛ ለቅሶ ላይ ያለ ሰው ነው እና እሱን ዘፈን ስሰማ በቃ እውነትም ተስፋው ተፈተነ ይበልጥ አልኩኝ። ለምን እንዴት ሰው ተስፋ አይቆርጥም ብዬ አስባለሁኝ። እኔ ተስፋ እንዲቆርጥ ፈልጌ አይደለም፣ ግን ይሄን ሁሉ አመት ያንን ተስፋ ይዞ መጓዝ በጣም ትልቅነት ነው እና ከሚገርመኝ የቴዲ አፍሮ ዘፈኖቹ ላይ ከማገኛቸው ሀሳቦች ውስጥ አንዱ ይሄ በቃ ተስፋ ለመቁረጡ ነው እና አገር የሞተበት የት ያለቅሳል ሄዶ እዛ ጋር አገር ላይ ሆኖ አገር ሲናፍቅ የነበረው ዛሬ ደግሞ አገር ሞቶበት የት ሄዶ ያልቅስ አይደለ? ግን
ሊቀብራት ፈቃደኛ አይደለም። ያቆምኳት ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። በጣም ከባድ ነገር ነው እና እዛ ላይ የሆነ አይነት እኔ አማርኛ ቃሉን አላውቀውም፣ ግን there's a reckoning አይደለ? በቃ ከራሱ ጋር ይጣላል፣ ይፈተናል፣ ተስፋውን ይቆርጥና ድጋሚ ዛ ተስፋ መቁረጥ ውስጥ ተስፋን ያገኛል። እኔ ያ ዘፈን እንደዛ ነው የታየኝ። ለምን ሁለት ዘፈን ነው ራሱ ዳስጣል ብሎ ጀምሮ አንሳው ብሎ ነው የሚያልቀው አይደለ? መሀል ላይ በቃ ባንዲራ ብትረገጥ ኢትዮጵያዊነት ቢገፋ አገርን ለማቆም እስከዛሬ ድረስ ዋጋ የከፈሉ ሰዎች ዛሬ ነው እውነትም የሚሞቱት። ለምን ሰው ሲሞት በሰራው ስራ ከመቃብር በላይ እየተወደሰ እየታወሰ ይኖራል እና አገር ከሞተች እውነትም እነዚህ ሰዎች በቃ ዳግም ይሞታሉ አይነት ነገር ነው እና ከባድ ነው። በስንት ሳክሪፋይስ በስንት መስዋዕትነት እዚህ እንደደረሰች ያስታውሳል። የሆነ እንጉርጉሮ ሙሾ የሚመስል ነገር መሀል ላይ አለ። ከዛ በኋላ ባንዲራዬን ላንሳ እኮ አይደለም የሚለው አይደለ? ማንነቱን አውቋል፣ ታሪኩን አውቋል አይደለ? ልጅ ለእናቷ መጣት ታስተምርም። በቃ እኔ እነቴን አውቀዋለሁ፣ ማንነቴን አውቀዋለሁ፣ የትኛውን ታሪኬን ይዤ ተስፋ እንደማድረግ፣ የትኛውን ታሪኬን ይዤ የትኛውን ኢትዮጵያ እንደምጠብቅ ነው ያውቀዋለሁኝ። ስለዚህ ለሌላው ሰው ነው አንሳ የሚለው፣ ለኛ ለአድማጩ ነው እኛን እንድናነሳ የምንደረገው እንጂ እሱ ኦልሬዲ አንስቶ ጨርሷል። እና በጣም ይገርማል። ከዛ ጀንበር ጋር ስትሄዱ ኢትዮጵያ በመስከረም ድጋሚ ይመስላታል፣ ኢትዮጵያን በጀንበር ይመስላታል አይደለ? ይሄ የክረምት ወቅት አልፎ ከዛ ግን ዘፈኑ ሲያልቅ አሁን ከንጋቱ 11 ሰዓት ነው ይላል። 11 ነው 12 ነው አልሆነም፣ ገና ሊነጋ ነው እንጂ አልነጋም። እና ልክ እሱን ስትሰሙ ተስፋ አለ ትሉና ዳግማችሁ የት ትሄዳላችሁ መሰላችሁ? አይነጋም ወይ ለይቱ ኢትዮጵያ ያለው በ1997 የወጣው ጃዝ ተሰሪያል ላይ ዞራችሁ ትሄዳላችሁና ምናልባት ይሄንን ነው መሰለኝ ያሉት አይደለ? የትውልድ አዙሪት ውስጥ ነን፣ የሶስት ትውልድ አዙሪት ውስጥ ነን ይባላል በተደጋጋሚ፣ ግን የትውልድ አዙሪት ውስጥ ነን እና ተስፋ ይፈተናል፣ ተስፋ ይቆረጣል። ከዛ ግን ተስፋ ድጋሚ ይወለዳል። እናንተስ ምን ትላላችሁ? ትንሽ ቅድም ብያቸዋለሁ። የቴዲ አፍሮን ዘፈን የተለያየ ሰው በተለያየ እሷ ጠይቋል። ባይዘው ሰዎች ያንተን ዘፈን በተለያየ መንገድ ይፈቱታል እና አይረዱትም። ምን ትላለህ ሲባል ሰው በፈለገበት መንገድ መፍታት መብቱ ነው። እኔ ምንም ላደርግ አልችልም። እኔ ሰዎች እንዲያደንቁኝ እነሱን ለማስደመም አይደለም ግጥም ጽፈው ደግሞ እንደሱ እንዳይደመሙብኝ ደግሞ የሚቀንሳቸው ቃላቶች የሉም የሚል ነገር ነው የመለሰው እና በራሴ መንገድ ሄዳለሁ ሰዎች እንደፈለጉ ይፍቱ የሚል ነገር ነው የመለሰው እና ያውቃል እሱ ሰዎች እንደማይረዱት እና እዚህ ዓመታችን የፈታችበት መንገድ ሌላ ነው። ቀደም ወንድማችን የመጣው ሌላ ነው። ምን ላይ ያለ ፈልጌ ነው። አሁንም ቢሆን ሜቢ ቴዲ አፍሮ ዘፈን ሰምታችሁ ጥላቻ የመሰላችሁ ነገር ካለ እስቲ በሌላ እይታ ማየት ሞክሩ። ኦኬ ኔጌቲቭ አጋቸው ሰዎች በፖዚቲቭ ደግሞ በሌላ መንገድ ለማየት ሞክሩ። ብዙ ሰዎች የተለያየ ሰው 10 ሰው ቢቀመጥ 10ም ሰው 10 አይነት ትርጉም የሚሰጠው ለአንድ ቃል ኦኬ አባይ ለዘረው ከአባባፍ ይቀርማል ለሚለው 10 ሰው ቢቀመጥ 10ም ሰው 10 አይነት ትርጉም ይሰጣል በእርግጠኝነት እና ትላልቅ ባለቅኔ መሆን የሚጠበቅብን ይመስለኛል። ዘፈን የምትሰሙ ለማንኛውም ያው ለማንበብ ነው ያገኘሁትና ዘፈን ለምትሰሙ ትንሽ ከባድ ነው ነበር ይላል እንግዲህ ቃላቶቹ። ኤኒዌይስ እናንተ ተዳችሁ ነገር አሳችሁ ኮሜንት ላይ አስቀምጡ። በቀጣዩ ወደ እንመለሳለንና በዚሁ አጋጣሚ በዚሁ አጋጣሚ እነዚህ ሁሉ ቪዲዮዎች ያሳዩበት ምክንያት ያሰራችሁ ሰው እነዚህ ታስሩ ወጣቶች በየትኛው ፍቺ ነው ያሰራችኋቸው የሚለውን ነገር ብትነግሩ በጣም ደስ ያመት ከሆነ ኤኒዌይስ ቀጣይ አዲስ ነገር ካለ በእነዚህ ወንድሞች ጉዳይ ይዤላችሁ መቅረብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።